1 አመት ምናምን እኔ እሱን ሳቀው 1 አመት ምናምን ሆኖኛልና 1 አመት ሙሉ ማለት የማይቀየር ባህሪው አንድ የሆነ ሰው አይቻለውና ሃይ እንደው ቪዲዮ ሐሳቡ ነገር እስከዛሬ ድረስ በጣም ድብቅ ሰው ነበርክ አንተ የትኛው ባለስልጣን ነህ ኦሆ የትኛው ማን ነህ እስከዛሬ ድረስ አንተ በድብቅ ቤተሰቦች የምታስጨንቃቸው ሃይሚ ስለዚህ ነገር አንዳንድ ነገር የትርሽ ኦርደር ትሬኒንግ ማለት ነው ትሞታለህ እንደምትሞት እያሰብክ ኑር የምንም ተንኮል አልሰራብሽ እጅሽ ነው ዙረሽ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ዛሬ ብቅ ብዬላችኋለሁ። ዛሬ የመጣሁት የሆነን ሰው ላስተዋውቃችሁ ነው። ያው እስከዛሬ እንግዲህ እዚህ ቤት ላይ በነበረን ቆይታ በጣም ደስ የሚል ነገር እያሳለፍን ነው እና ምን ልበላችሁ ብቻ እያንዳንዱ ጊዜያችን ደስ ይላል። ከዚህ ጀርባ ደግሞ አንድ የሆነ ሰው አለ። እሱን ከዚህ በፊት ያው እነግርሻለሁ ምናምን ነግራችኋለሁ ማን እንደሆነ ሰርፕራይዝ ነው ምናምን ብሎኝ ያው እኔ ከዛ በኋላ ነበረ ከቪዲዮ በኋላ ነበረ ያወቅኩት ማን እንደነበረ። ዛሬ ደግሞ ለእናንተ ላስተዋውቃችሁ ብቅ ብዬላችኋለሁ ማለት ነውና ገምቱ እስኪ ማን ይመስላችኋል? ያው ብዙዎቻችሁ የዛን ቀን ራሱ ስትገምቱ ነበረ። ግማሾቻችሁ እንትና ነው ግማሾቻችሁ እንትና ነው እያላችሁ ብቻ የራሳችሁን ግምት ስትሰጡ ነበረ። እኔ ደግሞ ዛሬ ትክክለኛውን ሰው ማን እንደሆነ ልነግራችሁ መጥቻለሁ ማለት ነው። እንግዲህ ያ ሰው ማለት ደግሞ ሚፍታ ይባላል። ሚፍታ ታውቁታላችሁ አይደል? ሚፍታኪ የሚባል ሰው ታውቃላችሁ? ዩቲዩብ ላይ ግቡና ሚፍታኪ ብላችሁ ሰርች አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉት። በቃ አይከፈልበትም አይደለ? ሰብስክራይብ ማድረግ ምንም ያው እሱ የሚለቃቸው አዳዲስ ቪዲዮዎች ይደርሳችኋል እንጂ ምንም አትጎዱም። ልጁ ደግሞ እንደዚሁ ሲታይ ራሱ ኮሜዲ ነገር ነው። ፊቱን አይታችሁ ብቻ ትስቃላችሁ እንኳን ቀልዶ ብላችሁ ደስ ይለኝ ነበረ። ብቻ ግን ያው እንግዲህ ሚፍታ ነው እዚህ ቤት ያለው ከኛ ጋር ነው የሚኖረው ከዚህ በኋላ እና ወሳኝ ሰው ነው በነገራችን ላይ በጣም አስተዋይ ቁም ነገረኛ። ያው ከዚህ በፊት ራሱ አብረን ሳንኖር ራሱ ከጀርባችን ያለ ብዙ የሚመክረን ብዙ የሚያስተምረን እንድንሰራ የሚመክረን በቃ እንድናድግ ከጀርባ ሆኖ የሚያግዘን ያው ከካሜራማን ጀርባ ደግሞ እሱ እንደ ማናጀር ማኔጅ እያደረገን አብሮን ያለ ሰው ነውና አሁንም ደግሞ አልተቀየረም አብረን እየኖርን ነው ማለት ነውና የሚገርም ሰው ነው። የሚገርም ማለት በቃ እኔ እንጃ ምን ልበላችሁ። ስለ አንድ ሰው ማውራት በርግጥ ወይ እናንተ ያው በቪዲዮ ነው የምታውቁት ምናምን እኔ ደግሞ አጠገቡ ሆኜ አውቃለሁ ብዙ ነገሮችና በጣም በሳል የሆነ ሰው እንደ ምን ልበላችሁ እንደ አባት ባይዘው እድሜ አይደለም እንደ አባት ስላችሁ በእድሜ ሳይሆን በሁሉ ነገር በቃ እኔ እንጃ የእድሜ ጉዳይ ሳይሆን ይሄ የብስለት ጉዳይ ስለሆነ እንደ አባት የሚመክረን ሰው ነው። እንድናድግ ከጀርባችን ሆኖ እንደ ጀርባ አጥንት የሚያግዘን ሰው ነውና የጀርባ አጥንት ከሌለ መኖር ይቻላል አላቅም። እኔ እውቀት የለኝም የባዮሎጂ ቲቸር ይንገራችሁ ተማሪ ከሆናችሁ ብቻ ግን እንደ ጀርባ አጥንት ሲባል ሰማለሁ ያው ብዙ ሰዎች ስለሚሉ ስለዚህ ወሳኝ ሰው ነው ማለት ነው። የጀርባ አጥንት ከተባለ የማይታይ ነገር ግን ደግሞ ወሳኝ የሆነ አካል ማለት ነው አይደለ? የጀርባ አጥንት። ስለዚህ እሱም ለኛ ልክ እንደዛ ነው። ያው የሚያደርግልን ነገሮች ለእናንተ ላይታያችሁ ይችላል ግን በጣም ወሳኝ ሰው ነው እና በቃ ብቻ ምን ልበላችሁ እሱ ነው እዚህ ቤት ያለው። እንግዲህ በስከዛሬ ቆይታችን በጣም ደስ ይላል። ያው እንደ በፊቱ አሁንም እየመከረን ያው እንደ ልጅ እናጠፋለን እንደ ልጅ የሆነ ነገር እናደርጋለን። ብቻ ማይሆን ነገር ስናደርግ ያው አንድ ሰው ደግሞ ያስፈልጋችኋል አይደለ? ያው ብቻችሁን ከምትሆኑ ከናንተ ትንሽ የተሻለ ሰው ያስፈልጋችኋልና እሱ ደግሞ ከኛ የተሻለ በጣም የተሻለ ስለሆነ በብዙ ነገሮች እያገዘን እንግዲህ እዚህ ቤት አለን ማለት ነው። በጣም ደስ የሚል ጊዜ እያሳለፍን ነው። ያው እኔና ብሩኬ በቪዲዮ እንመጣላችኋለን። እሱ እስከዛሬ አልመጣም ይሆነ እናንተ ሰርፕራይዝ ስለሆነ ለዛ ነው እና ደግሞ ያው ሌላም ስራ ስላለበት ነው በርግጥ ወደ ቪዲዮ ሊመጣላችሁ ያልቻለው ትንሽ ቢዚ ስለነበረ ነው እና ለእናንተም ሰርፕራይዝ ለማድረግ እንዲያመቸን ብለን ነበረ። ግን ያው ቀናቶች ገፉ በጣም ብዙ ቀን 1 ሳምንት ምናምን ሆነን በዛ ምክንያት ስራም ስላለው ምናምን ለዛ ነው ትንሽ ቀን የጠፋንባችሁ እንጂ
እንዲጠፋ ፈልገን አልነበረም። ያው እስከዛሬ ሆዳችን እንዲቆርጣችሁ ፈልገን ሳይሆን በስራ ምክንያት በአንዳንድ ነገሮች ምክንያት ምቹ ጊዜ ስላላገኘን ነው። ዛሬ ደግሞ እንግዲህ ቀን ጥሎት ቤት ውስጥ ተገኝቷልና በዚህ አጋጣሚ ለምን ይዤላችሁ አልመጣም? እስከዛሬ ግምታችሁን ስትሰጡ ነበር። እውነታውን ለምን ፍርጥ አላደርገውም ብዬ መጥቼላችኋለሁ ማለት ነው። እርግጠኛ ነኝ ደስ እንደሚላችሁ። ምክንያቱም ብዙዎቻችሁ ፍፄ ነው፣ ግማሾቻችሁ ደግሞ ሚፍታ ነው እያላችሁ እየገመታችሁ የነበራችሁ ሰዎች አላችሁና አልተሳሳታችሁም። ብቻ ያው ሚፍታ ነው ማለት ነው። እና እኔ በጣም ደስተኛ ነኝ። የምር ሚፍታ ከጎናችን ስላለ በጣም ደስተኞች ነን። እኔም ብሩኬም በጣም ደስተኛ ነን። ምክንያቱም ያው እንዳልኳችሁ ነው፣ መጀመሪያ እንደነገርኳችሁ ነው፣ በብዙ ነገሮች ስለሚያግዘን ከዚህ በፊትም ያው በአንድ አመት ምናምን እኔ እሱን ሳቀው 1 አመት ምናምን ሆኖኛል እና 1 አመት ሙሉ ማለት የማይቀየር ባህሪው አንድ የሆነ ሰው አይቻለውና እሱም ሚፍታ ነው። እግዚአብሔርን እኔ እንዴት እንደሆነ ባላቅም የሰው ልጅ ባህሪ አንዳንዴ ይቀያየራል። የኔ አሁን ብትሉ በየሰዓቱም ይቀያየር ባህሪ ነው ያለኝ። ፈጣሪ ብቻ እኔ እንጃ በምህረቱ ነው ያለሁት እንጂ በየሰዓቱም ይቀያየር ሰው ነኝ። ባህሪ ያው ሴት ልጅም ስለሆንኩ ሊሆን ይችላል። በእርግጥ ግን ሚፍታ ደግሞ ምንም አይቀየር ሰው፣ የሚገርም ሰው፣ ለሰዎች ለምቾታቸው የሚጨነቅ የሰዎችን ስሜት የሚያስቀድም ሰው ነውና ለሰዎች በቃ የሚጨነቅ ሰው ታውቃላችሁ። የራሱን ነገር ትቶ ከፍቶት ይሆን ተደስቶ ይሆን ምናምን ብሎ የሚጨነቅ ሰው ነውና እሱ ከጎናችን ስላለ በጣም ደስተኞች ነን። ከዚህም በኋላ እንግዲህ መልካም ህይወት እንድንመራ አብረን በደስታ በፍቅር እንድንኖር የሁል ጊዜ ምኞቴ ነው። ያሳካላችሁ በሉ እስኪ መልካም ምኞታችሁን ግለጹልን። ምንም ነገር ሳንሆን በጤና እንድንኖር በፍቅር በሰላም እንድንኖር ጸሎታችሁም አይለየን። መልካም ምኞታችሁንም ግለጹለት። ዛሬ መጣሁት በሚፍታ ቤት ነው እና በነገራችን ላይ 100,000 ስንገባ አንድ ላይ ነበረ እና እስኪ እኔ 200 ምናምን 262 ምናምን ገብቻለሁና እሱን እስኪ አሁን የፈጠነ በደንብ ቶሎ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ዝም ብላችሁ ከምታዩት ሰብስክራይብ አድርጉትና 200,000 ይግባና እናክብርለት። የሱንም የምር ይገባዋል ብዬ ስለማስብ ነውና መግባት አለበት። እንደውም ከኔ በፊት መግባት ያለበት ሰው ነበረና እባካችሁን በፍቅር ልለምናችሁ ሰብስክራይብ አድርጉት፣ ላይክም አድርጉት። ቪዲዮ እንዲታይለት ሼር ምናምን አድርጉለት። እወዳችኋለሁ። እላይ ነው ክላሱ ነው። ምን እናደርጋለን መሰላችሁ? እስከዛሬ ድረስ ክፍሉ ምናምን አላሳየዋችሁማ። ክላሱን ያው ይሄ ክላስ እንዳከፍቹ ምናምን ብሎኝ ብሩኬ ራሱ ከፍቼ እንዳላይ እናንተም እንዳታዩ ተደርገን ማዕቀብ ተጥሎብን ነበርና ክላሱንም ማየት ስላለብን እንደውም እስቲ ቆይ ዝርክርክ ነው ወይስ ልብሶቹን ያስተካክላል ራሱን ይጠብቃል የሚለውን ነገር እናያለን። እስኪ ብዙ ጊዜ ክላሱ ነው በብዛት ክላሱ ላይ ነው የሚሆነውና እኛን እኮ እንትን ላለ ማለት ብሎ መሰለኝ ማለት ያው ብዙ ስንቀላለድ ሼም እየያዘው ይሁን አላቅም፣ ብቻ ክላሱ ነው የሚሆነው ብዙ ጊዜና ምን እናደርጋለን መሰላችሁ? ካሜራ እንይዝና ቀጥታ ክላሱ እንሄዳለን። ያለውን ነገር በደንብ እናያለን ማለት ነው። ከዛ ክላሱንም ታዩታላችሁ፣ ወይ ትወዱታላችሁ ወይ ደግሞ ምን አይነት ሰው ነው ልብሱን አያጣጥፍም አልጋውን አያነጥፍም ምናምን ልትሉ። አልጋ አይወድም በነገራችን ላይ ፍራሽ አንጥፎ መሬት ላይ ነው የሚተኛው። አልጋ በፍጹም አይወድምና ብዙ ሰዎች አልጋ የማይወዱ ሰዎች አሉ። እኔ ደግሞ መሬት ላይ ብዙም አይመቸኝም፣ አልጋ ደስ ይለኛል። እሱ ግን መሬት ላይ ምናምን ነው አንተር ብሎ የሚተኛውና ፍራሹን አንጥፎታል ወይስ እንዴት ነው የሚለውን ወይስ ተዝረክርኳል፣ ይቅርታ ለቃል አጠቃቀሚ የሚለውን ነገር እናያለን። ክላሱን አሳያችኋለሁ። በነገራችን ላይ በጣም ራሱ የሚጠብቅ ሰው ነው እና እሱን እንድታዩ ስለምፈልግ ነው እንጂ ሚፍታ ብዬ ጠርቼው እዚህ እንዲመጣ ማድረግ ይችል ነበር፣ ምክንያቱም ቅርብ ስለሆነ ስለሚሰማ ማለት ነው። ግን ክላሱን ማየት ስላለባችሁ ቀጥታ እንሂድና ክላሱ ያለውን ነገር አሳያችኋለሁ። እስከዛ እናንተ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ይሁኑ። ሚፍታ ጋር እንሂድና እስኪ ጉዱን እንይለት። ምንድነው ጓጓ የሚያደርገው? ሊመጣ ነው እንዴ? አረ ክላሱን ጉዱንማ አሳያለሁ። ና ይሄ የኔ ቤት ነው። እሺ ከጠፋባችሁ ለማስታወስ ያክል ነው። ሃይሚ እኔ ነኝ። ሃይሚ ነኝ። የለችም መሰለኝ። እንረብሻት እንዴ? ሃይሚ በቃ ተኝታለች።
ሰርፕራይዝ! ይሄ የሚፍታ ክላስ ነው። ብሩኬ የለም ባይዘው ወጥቷል። ያኛው ነው የብሩኬ ክላስ ልበለው። በአንተ ነው ግን እሺ። ሃይ እንዴት ነህ? ደህና ነህ? አትወጣም እንዴ? አረፍ ልበል አይደል? ና ና ና ጉዱን እናያለን። አልተሳካልኝም። ወይኔ ዩቲዩብ ክሊፕስ ነው። ሃውስ ቱር ምንድን ነው እሱ? አንተ በጣም የምትገርም ሰው ነህ። በነገራችን ላይ አንባቢ ነው። ይሄው መጽሐፎች እዛ ጋር አሉ። ይሄ ጭንቅላ ዝም ብሎ ነው አይመስላችሁ? ዩቲዩብ አዋርድ ሚፍታህ አህመድ ጃኬቶች አሉኝ። ጃኬቶቹን ሰቅለዋል። ሃይሚ ትገዛልኛለች? ችግር የለውም እገዛልሃለሁ። ምን አይነት የምትፈልገው? ምንድነው ቪዲዮ ሀሳቡ ንገሪኝ። እስከ ዛሬ ድረስ በጣም ድብቅ ሰው ነበርክ አንተ። የትኛው ባለስልጣን ነህ? የትኛው ማነህ? እስከ ዛሬ ድረስ አንተ በድብቅ ቤተሰቦች የምታስጨንቃቸው? ኦኬ እዚህ ክፍል ያለሁት እኔን መሆኑን አልተናገርንም። ሰርፕራይዝ ነበረ። እሺ ግን ክላስ ይቆም ምን ሆነ? የራቀ ክላስ ግን ምንም ነገር የለኝም። ጠረጴዛ፣ ወንበር፣ የስራ ቦታ ምን ይላል እዚህ ጋር? ኢት ፕሬይ ትሬን አንበልኛ ነዋ። ኢት ይላል ቢ ይላል። ለመብላት እመጣለሁ ታች። ኦኬ ፕሬይ ጸሎት ወይ መስገድ እዚሁ ሰግዳለሁ። ትሬን ስፖርት ላይ ጂም እየሰራ ነው። ገና ላላላችሁ ባይዛው ፕራይቬት ጂም እየሰራ ነው። ላይፋችን ተቀይሯል። እሺ ምንድን ስተዲ አነባለሁ። ወርክ ይሄ ወርክ ስቴሽን ነኝ። ሞቻለሁ እኔ ብቻ ነኝ። በቃ አመሰግናለሁ። ይሄን መደጋገም ሪፒት ምንድን ነው? ሪፒት ማለት የምግብ አይነት ሲሆን ኦኬ አይነት ምናምን ይቅርታ አልሰራም። አይነት አልሰራም። አንድ ወጥ እሰራላለሁ። አንተ አታውቅም ብለህ ነው ግን የምር ግን አሁን ማለት ነው ክላስ ጋር ወይ ከክላስ ምንድን ነው ሂሳብ ትምህርት ምናምን ትማራለህ? ኦሆ ና ካሜራማን ና እንዴ። ወላሂ በቃ ወላሂ ብሏል። ተው የሌላ ስራ ነው እና አሁን እዛ ጋር ምን ያክል ብር መስራት አለብኝ ምናምን እቅድ ነው። ሌላ ነገር አይደለም። የምትገርም ሰው ነው ግን ዋይት ቦርድ እኔ ማለት እንዳንተ መሆን ብችል ደስ ይለኛል። ኑሮዬን በቅድ እኮ እንዳንቺ ነው የምፈልገው። ምንድን ነው እኔ ምን አደረኩ? ከዛ ካሜራው ነው አለ። በነገራችን ላይ የኔ ነው ባዝሩም አለኝ የራሴ አለው። አመሰግናለሁ። ከዚህ አልወጣም። ለዛ ነው የማንገናኘው። ለምንድን ነው ግን የዘጋኸው? ስለሷው ነገርሻቸው? ለምንድን ነው የዘጋኸው? እሺ ነይ ፕሊዝ ነይ። ችግር የለውም። እኔ እህትሽ ነኝ። የሆነ ዘፈን አለ ምንድን ነው ልኝ ነው የሚለው እንደዚህ ዘግቶ አስፋልት ነይ ልኝ ማታ ነይ ጭሺ ነይ። ደግሞ ሳታውቀው በሩ ተከፍቶባታል። ለማንኛውም ማንም የለውም። ከዚህ ነው ብንወጣ አሁን ወደ ታችን። አይ ችግር የለውም። እዚሁ ምን ነው ተጨነቀች እንዴ? ላይ ነው አይ ለቪዲዮ እንዳይጨልምባቸው አይደል? አይጨልም ባላ ቤቴ አለች ማለት ነው። እና ማለት ነው ሃይሚ እሺ የቀረውን አሳየኝና እንሄዳለን። እሷም ከምትጨናነቅ እዚህ ጋር ሰርፍ ትኬት አለኝ። ሰርፍ ትኬት አይባልም። አስተካክለው። ሰርቲፊኬት ምን ነው? ቸወርክሽ? አረ ጉዳኝ ሰርቲፊኬት ትክክል ላይ ማለት አንተ እኮ ሰርፍ ትኬት ነው ያልከው። ሰርቲፊኬት ሰርቲፊኬት አንዴ ያለው ሰርቲፊኬት አሁን እኔ ነኛ ስለ ያልከ አንብበል። አይ መለስ አድርጋችሁ ቪዲዮ ነው። እኔ እንትን በአማርኛ አንቺ በእንግሊዘኛ ነው። እሺ እዚህ ጋር ደግሞ ከሀገር ስንወጣ ቱር ሲኖረን አለኝ እኔ። እሺ የት እንዳላላቅም እንጂ እዚህ ጋር እጣን አለን። ይሄን አሁን ታች አትወስጂም ሃይሚ፣ አንቺ ነሽ ያመጣሽብኝ። ምን ክላስ አልጣመኝም ነው ብለሽ ነው አጭስበት ነው። እዚህ ጋር መሰለኝ። ኧረ ወስደዋለሁ፣ አግኝቼ ነው እንዴ ወስደዋለሁ። ታች እንዳታረገው እሺ። እዛ ጋር ሱሪ ምናምን ወላ ቅጣል አለ።
ኦኬ እዚህ ጋር ምንድነው? እዛ ጋር አረ ቆይ ላሳይሽ። እንዴ የተዘጋጀ እኮ ነው የኔ ቤት። ልብሶቼ አጣጥፈ ነው የምታስቀምጠው? ቴንኪው። ልብሶቼ እሺ። ያው አየሁ ዎች ኮሌክሽን አለኝ። እሺ የምር አለኝ ዎች ኮሌክሽን። እስኪ ዘዋን እንደ ዘ ኦንሊ ሮሌክስ። አሁን ቤኪ እዚህ መቶ ይሰርቀኛል። አንቺ ዝም ብለሽ ዘግተህ ሂድ። ቤኪን ሳይሆን እኔን ነው መፍራት ያለብህ። ወስጄ እንዳልሸጠው። እዚህ ልብስ አለኝ። ሽቶዎች አሉ ባይዘው እዚህ ጋር ሽቶዎች አሉ። ይሄ ሽቶውን አንቺ ትጠይዋለሽ በእርግጠኝነት። ይቺን ብትሰጠኝ እሱማ ስጦታ ነው። ችግር የለውም ስጦታ ነው። ይሄ ሽቶውን አትወጁም በእርግጠኝነት። እስኪ ሊዮ ግን በጣም ከባድ ሽቶ። አረ ወላሂ ሽቶው በጣም አዛ ሽቶ ነው በእርግጠኝነት። በጣም ነው ግን ደግሞ ከልብስ አይጠፋማ። ሸተተኝ። በጣም አስጠላኝ የምትዩ አይነት ሽታ ነው። እስኪ የኡድ ዘይት ነው እንዴ? ምንድነው? በጣም ጠንካራ ሽቶ ነው። ማሚ ናት የገዛችን። በጣም ደስ ይላል። በቃ እዛ ጋር ሌላ አዲስ ነገር ምን አለ ማላውቀው? ምንም የለም። በቃ እዚህ ጋር ቆሻሻ ልብስ እዚህ ትለብሻለሽ፣ ሸዋር እዚህ ትገቢያለሽ። ግን ጎበዝ ነህ እውነት። እኔ እንደውም እንደዚህ አልጠበቅኩም ነበር እያልኩኝ አለ። አሁን ዋናው የቤቱ ኦኬ እንትን ና ተሎ ግን ይሄንን ጋርዶላ እንደዚህ ጋርዶ ችግር የለውም። መጽሐፍቶች አሉኝ እዚህ ጋር ስለ ስቶክ ማርኬት እናረጋለን፣ ስለ ትሬድ ካፒታሊስቲክ አለ፣ ኒሮ ኢንተርፕረነር፣ ፑር ዳድ ኤንድ ሪች ዳድ፣ ኢት ዘ ፍሮግ አለ፣ ዘ ማውንቴን ኢዝ ዩ፣ ዘ ሳይኮሎጂ ኦፍ መኒ፣ ስለምታስበው አስብ፣ የሚሳም ተራራ ኤንድ ስጦታ ተሰጥቶኝ ነው፣ የህይወት መመሪያ ምናምን፣ 12 ሩል ፎር ላይፍ፣ አስበህ ሀብታም ሁን፣ አቶሚክ ሀቢት፣ የሰማን ግን አለ ቅዱስ ቁርአን አለ፣ ይቆያል። የሰማን አለ። እሺ አመሰግናለሁ። ካኖን አለ፣ ካሜራ አለ እዛ ጋር። ካኖኑም ጊፍት ነው፣ ሰው ሰጥቶኝ ነው። ሰው ይወደኛል። ፒኤስ አለኝ እኔ ከሁሉም ሃይሚን ቻው በላት ነው እናንተ ምጫወት። አረ ኑጡ ከሁሉም የተመቸኝን ልንገርክ። እነዚህ እዚህ ጋር ያሉት ናቸው። በተለይ $100,000 መስራት ነው እቅዳችን በዚህ አመት። ሃይሚ ያታበድሪኝ እኔን ብሸጠኝ ራሱ ማለት ነው አይሞላልም። ከዛ ጌት ሪች ኦር ዳይ ትራይንግ ምን ማለት ነው? ሃይሚ ግን እቅድህ በጣም ደስ ይላል። ነው የኔ ቅር ሳይሆን ይቆል 100,000 ማለት አይ ያው እንትን ላለ ማለት ነው ላለመዳከም ነው። በቃ የሆነ ሞቲቬሽን በአመት $100,000 ማለት በቀን $274 ነው። በጣም ቲክቶክ አዋርድ ላይ ግን መግባት ነበረብህ። ሞቲቬሽን አልቆሰው ራስን ሞቲቬት በማድረግ ጌት ሪች ዳይ ትራይንግ ነው ታራዘ ሃይሚ ስለዚህ ነገር አንዳንድ ነገር ጌት ሪች ኦር ዳይ ትራይንግ ማለት ነው ትሞታለህ። እንደምትሞት እያሰብክ ኑር። ትርጉም እሺ ጌት ምንድነው? ጌት ሪች ምንድነው? እኔ እንጃ። ሪች የምትባለው ልጅ አግኛለሁ። ሪች ይኸው እዚህ ውስጥ ያለችው ነው ጠራዝ ምን እየጣመኛል? አደባባይ ሚስጥር ሩም ኧረ ተው ነው። እኔ ከሁሉም ማለት ነው የገባኝ ነገር ቢኖር ፕሬ የምትለው ብቻ ነች። አንቺ የጸሎት ሰው አይደለሽ? ከዛ ስተዲ የምትለው ነች። አንባቢ አይደለሽ? ወርክም ትንሽ የስራ ሰው ስለሆነ ኢት በተለይ ኢት ዘፍሮግ የሚላል እዛ ጋር። እሺ ሂድ እንቁራሪቷን ብላት። ወይ የጉዴ ፈላ የምን እንደዛ ቢሮ ጻፋለ ምን? እሺ እያነበብከው ነው ግን እንቸሎቼን ላይ በላቸው። ኢት ዛት ፍሮግ። ይሄ የኛ ሀገር መጽሐፍ አይደለም ሲጀመር ያስታውቃል። እንግሊዘኛ መሆኑ ብቻ በቂ ነው። ከዛ ደግሞ በጣም ሰነፍ መሆኔን የምታውቂ በመሰለሽ ቆሻሻ መጣያ እዚዋለኝ። የልብስ ሲቆሽ እዛ ነው የምጥለው። ኖርማል ቆሻሻ እዚህ ነው የምጥለው። ልክ እኮ ነው ታዲያ። በጣም ጎበዝ ነህ እኮ። በዚህ አጋጣሚ የሆነ ነገር ልስጥሽ። ደስ ይለኛል። ብሩኬን ቪዲዮ ባታየው ደስ ይለኛል። አረ ይኸው አይደለም ስጦታ ከሆነ ይኸው። አይ ባለፈው እንትን አለና ማሲቃ አብረን ገዛን ፓኩን ካርቶኑን። ከዛ ሚስታ ምን አደረገ? ዘገንና ሰርቆ ለራሱ አስቀረ። ጎበዝ እና መሰከናለን። ለሱ እንኳን ባሰጠው ለራሴ አይ ቆርጬ ይወጣለት ነው። ማስቲካ አትወድም እኮ አንተ። ብሩክ የምር አያውቅም ይሄንን። ማስቲካ አይወድም እሱ። የምር ነው የጾም ነው ማስቲካ ለሞራል ብሎ ነው። እሺ ፍታልኝ። 2 ስለሆነ ሀብታም ነኝ አሁን። ይሄ ቤኪ ነው ማስቲካ ብሉ። ይሄ ቤኪ ነው። አዎ
ቤቢ አንተ ነው አይደል? አንተ ምን አይነት ሰው ነህ? አስቀምጠው ብለው ነው። አንቺ እኮ ነሽ የሰጠሽው። እኔማ ፍታልኝ ብዬ ነው። ምን ነው አንተ እንዴ? ሀብታም ነህ ሳይህ መጽሐፍ አንባቢ ነህ ምናምን። እዛ ጋር ዶላር ስለ ዶላር ነው የምታወራው። ከክላስ የምታጨና ጀመር ስማቸው በኤም የሚጀምር ክፉ ናቸው። ክፉ ናቸው። መኒ ማም በኤም የሚጀምርማ በጣም የሚገርም ነው። ሰው ምን ያልኩት ክፉ ናቸው። ማም ታዲያ እንስሳ ነው። ሰው ኮመን ነው። እሱ ኮመን ነው። እንግሊዘኛ ጀመረ። ኮመን ምንድን ነው? ኮመን እሱ ነው እንግዲህ ጎመን ለማለት ፈልጎ ነው። እንካሽ ልሸውድ ነበር እኔ እራሱ ደበረኝ የምር ግን ጎመን ለማለት ፈልገ ነው። ስፖርት እንትናችሁን አሳያቸው። ቅድም እኮ በቦክስ መትቼው ፈረሰ እኮ። ኧረ እባክህ በጣም ተናደ ነበር። እዚህ ጋር ጫማ መደርደር ይችላል። በነገራችን ይሄማ ይሸታቸው አንዳት ወይኔ ና አትፍራ። በነገራችን ላይ ቤታችን ከዚህ ቤት አሳይታችኋቸው ሙሉ ሌክዠሪ ቤት ነው እና እዚህ ስፖርት ሰርታችሁ እንኳን ሸዋር ለመውሰድ ታጫውተዋል። ሸዋር ምናምን አለ እዚህ። ኧረ እየነገረን ነው ቤተሰብ እየነገራችሁ ነው። ለአንተ ላሳይ ባይሆንና ሃይ እዚህ ጋር ፑላፕ ምናምን አለ። እስኪ ስሪ ልሞክር። ይቻላል። የማይቻል ነገር የለም። እኔ ሃይሚ ምንም ነገር ሞክሬ ሳይሳካልኝ ቀርቶ አያውቅም። የምር ምንም ተንኮል አልሰራብሽም። እጅሽን አዙረሽ እንደሰሪ እኮ ብዬሽ ነው። አንቺ እንደዚህ አጭር ነሽ። አንተ ይከብዳል በጣም በስማ። ኧረ ይቅርብ። እውነት ያውቃል። ኧረ አመሰግናለሁ። አንተ ስትሰራልኝ ባየው እዚህ መሰራ እስኪ ኧረ በለው። ሌላ አንቺ ነው ዝራ። አይ እኔ ይቅርብኝ። በቁመሽ ላይ ሊገለኝ ነው እንዴ? አጭር ስለሆንሽ እራሱ እንደረጅም ነው እንደሚያየው። እሺ እስኪ እኛ ዲፓ የምንሰራበት እሷ ፑላፕ ነው የምንሰራው። አንተ ሄድኩበት እኮ። በጣም በሚያሳዝን ሁኔታ ሳኮ ኦራሚ ሰቅለን ነበር። ሳኮ ና ቅድም ቤት ስፖርተኛ ስለሆነ ለመከላከል ማድረጉ አይቀርም። ታረምችኝ እንግዲህ ነው። ሳኮ ትመቻለሽ? ሊያዝልኝ ሳኮ እንደዚህ ራሱ በጣም እንዲህ ነው የምመታው። ወይኔ እዚህ ጋር ያለሽ ነው ለእኔ ለራሱ በቂ ነው ይሄ። እሺ ፈይ ጂማችን ገና ቢውልድ እየተደረገ ነው። ወደፊት የሚገርም ጂም እንደሚኖረን እዚህ ተስፋ እናደርጋለን። እጭም ተረጋጋ። ተው ኦሆ እሺ እግር ምናምን የእግር ምናምን ላይ ጎበዝሽ። እስኪ በእግርሽ እኮ ነው ያልኩት። ይመታል እንዴ? እሺ እንደሚመታ እንደማይመታ በእግር ይመታል እንዴ ስላልሽ ነው። እሺ አሁን ደግሞ ኪሎ ቼክ እናደርጋለን። በኋላ ይስተካከላል። እሺ ወፍራም እንደሆነች እና ወፍራም ከሆነች እነዚህ ላይ ጫማዬ ስለሚመዝን ጫማዬ ወድቆ አይከፋም። ወፍራም ከሆነች እንደዚህ
ችግር የለም። አረፋ በይ ይመዝናል፣ ይከብዳል። ችግር የለም። ኪሎና ማወቅ የምትፈልገው ትክክል ችግር የለውም። ተው የምሬን ነው። አትፈልግም? እኔ 58 ኪሎ ነኝ። ወፍራም ከሆነች እንደዚህ፣ ቀጭን ከሆነች እንደዚህ ነው የምላችሁ። ጉዴንማ አላሳይም። እስኪ አንተን እንደ ማንኛውም ኢትዮጵያዊ ስንት ኪሎ ነኝ ንገራቸው። ችግር የለውም። የምርህ ነው? የምር 72 ኪሎ ነው ንገራቸው። እኔ አልዋሽም። 12 ይደለኝ አልዋሽም። ስንት ኪሎ ነው ግን የሚለው? እኔ እንጃ። እስኪ 72 መሰለኝ 73። እንዴት ነው መስራት ከጀመርክ በኋላ ቀነስክ ወይስ ጨመርክ? አንቺ እየጨመርኩ ነው። ትናንትም 85 ነኝ፣ ዛሬም 85 ነኝ። የምር ግን ኩንታል ላክል ነው። አንድ ኩንታል 85 ማለት የሚሰራው ለመቀነስ ነበር። አይ አንዳንድ ሰዎችም አሉ ኪሎአቸውን መናገር ስለማንፈልግ ነው እንጂ ቤኪ ለማለት ፈልጌ ነው። ይሄ ምን አለው? ንፋስ እኮ መጥቶ እፍ ቢለው ግን ይኸው ሲወድቅ አሁን እፍ ስለው ዝም ብለህ ይኸው ገና እኮ እፍ አላልኩም ሁላ ማለት ነው። ምግብ እየሸተተኝ ነበር ግን ታች አይደል? አትበላም? ወላሂ እየሸተተኝ ነበር። እንብላ በቃ። እነሱ ለማንኛውም ቻውን በላቸው፣ እነሱን እኛ እንብላ። ሆዳ እንዲህ ወፍረህም ትበላለህ። እኔ አንተም በሆን እኮ አልበላም። መብራት ይቆጥራል ሃይሚ። ወይኔ አብረው ይቆጥርብናል። ይቁጠር፣ ችግር የለውም። ለማንኛውም ቤተሰቦች በቃ እንዳታ አንድ ላውራ። እሺ ቀየርኩት፣ ችግር የለውም። አውሪ። ይቆጥራል ሃይሚ። እኔ ላንተ ብዬ ነው ትጠቁራለህ። እኔ እንደው በጨለማ እኔን አትቅረጸኝ። እሱ ነው የሚጠቁረው። እኔ ለእሱ ብዬ ነው መብራት አባያልኩት። ለማንኛውም ቤተሰቦችዬ እንወዳችኋል። አረ ምን አይነት ሆዳም ነህ! እርቦህ ነዋ እንደዚህ የምትሆነው። ለማንኛውም ያንተ ቤት ነው። እሺ አዎ። ምን አይነት ሰው ነህ? ና ሰላም በላቸውና ቻው በላቸው። ራስ ዝጋው። እኔ ግን ቆይ እስኪ እኔ እታያለሁ። አዎ አንተ እታያለሁ። አይ እዚህ ጋር ቁሚ። ያኔ አሁንም እታያለሁ። አሁንም አንድ ይቀርሻል። ሃይሚ ያለች አንተ ባለበት እሱ ባለበት ነው ያለሁት። ባይዘው ወይ ሃይ አሁን ማን አይጨር እንደሆነ የገባችሁ ይመስላል። ለማንኛውም ቤተሰቦችዬ እንወዳችኋለን። ስለ ቁመት ነገር አይወራ፣ ስለ ክብደትም አይወራ። እንወዳችኋለን። ባይ። እኔ እንጃ ፈጣሪን ይፈታተናል። ተው እኔ ፈጣሪ ድንቅ ስራው ላይ እኔ በጣም ሙያ ጎበዝ ነው። ኩኩላ አደርግላቸው። እሺ ሂድ እስኪ። የተቃጠለ በርበሬ ማብላት ልማዴ ነው። የጾም ስጋ ቴስት ሶያ ነው። ቴስት ሶያ እኮ ነው የጾም ስጋ ማለት ቴስት ሶያ ነው። ሽሮ በስጋ አይደለም። ይሄ እንደዚህ ያለው እናገራለሁ። ሽንኩርቱን ገረድ አድፎት ነው። እሺ እንደ ስጋ ማለት ነው። ፍልጥ አድርጎ የሚገርም ሽሮ ሰራሁላቸው ማለት ነው። ሽሮ በስጋ አረ በስመ አብ ቤኪ ስጋ ልበላ ማለት ነው። ሽንኩርቱን ቤኪ ልክ እኮ ነው። እኔ ራሱ ሼም ይዞኝ ነው የበላሁት። ግን በእውነት እኔ ሽንኩርት ስጋ በእውነት አይስዌር አደንቅሃለሁ። ለምን ብትል ኮንፊደንስ ተዋንተ ለምን ብትል አንደኛ በዋናነት ኮንፊደንሱ እንዳለ ይሁንና፣ ሁለተኛ ነገር ደግሞ እኔ ውጭ ነበርኩኝ። ስመጣ ምግብ ሰርተህ መጠበቅ አያችሁ፣ ዘመኑ ተቀይሯል። ለኔና ለብሩኬ መለማመድ አለብህ አሁኑ ለሚስት። በነገራችን ላይ በጣም ባለሙያ ነኝ። ኤምኬ ኪችን ላይ ታውቁኛላችሁ። እነሱ እንዳሰሙ አይደለም የኔ ሙያ የሰውን ሙያ ስዳኝ። እሺ እውነቱን ተናገር። ሽንኩርት መክተፍ ትችላለህ? አዎ በመፍጫ። ከዚህ በላይ ሚስጥር ካወጣው አይመጣውም። ቻው። ካሁን በኋላ እኮ አብረን ነው የምንኖረው። ስለዚህ ሚስጥራችን እንደባ። አረ ምንም እኔ ከቤተሰቦቻችን ምንም እንዲደበቅ እኔም ባለሙያ እንደሆንሽ ነው የምነግራቸው ብዙ ጊዜ። ነኛ አይደለሁም ቤኪ ብላስ እኮ አንዳንድ ጊዜ እውነት ይናገራል። መሰጠት አይደለም
ዛሬ ጀምሮ እኔ የሰራሁትን ምግብ ትበላለህ። ተመስገን ዳግ አይ ምን የምር በርበሬው እውነቱን ተናገርና እኔ የምሰራው ምግብ ይጣፍጣል አይጣፍጥም? እውነቱን ተናገር ካለዛ ይኸው አሁን ማለት ነው የቤቱ እቴጌ ናት እች ልጅ። ግን ባይጣፍጥ ለራሱ ይጣፍጣል ማለት ያለብኝ ከዚህ ብሩኬ ግን እንደናንተ ክፉ አይደለም። ቡቡዬ ጨጓራ በሽተኛ የሆነ ወንድሜ ኩላሊቱ የታመመበት ምግብ ነው አሁን አይገባኝ እየቀለክ ነው እኔ አይ የምር በጣም ነው ቡቡዬ እንደዛ ነው። በጣም ባለሙያ ናት አይሚ ማለት በጣም የምትገርም ባለሙያ። እውነቱን ተናገር። ጸጉር ለምን ሊያተው እኛ የምንሰራው በበላ ማን ነው የምትሰራቸው ምግቦች በጣም ነው ምግቧ የሚጥመው በጣም አንደኛ። አረጃጅሻቸው አይኔ ነው። አይ አንተ ነው ማየው የሚገርም አንተ ነህ ሲጀምር የምታስጠቃኝ አንተ። እኔ የሰራሁትን ምግብ አይ የምር አይኔ በጣም ነው ሽምጣፍታ የምር ካለዛማ አትንቀሳቀሱም እኮ አንተ አየው ከከ በቃ ሙድ እያያስከለ አይ የምር አንደኛ ነው ምግቧ። ኧረ የምር ወላሂ የሚገርም ነው ምግቦች ወላሂ ብያለሁ። አንተ ግን አንተ ትበላለህ። ምንድን ነው የምትፈልገው? ምን ልስራለህ? ንገረኝ። አንተ ንገርሽ የእውነት ማለት ነው። ባለፈው ምን ብሎ ሲጠይቅ ሰማሁት መሰለሽ ቤትቻ ስጋ ይበላል። እሱ እኮ አንተ ነህ መጋጥ የምትወደው። ስጋ የሚወደው እሱ ነው ታውቂያለሽ። እኔ እኮ ጥንቸሎቼን ከአንተ ጥበቃ ላይ ነኝ አንተ ለማሸሽ። ጥንቸሎቹ ቪዲዮ ላይ ከሌሉ ቤኪን ጠይቁ። የምር አዎ፣ ከዚህ በኋላ ከሌሉ ቤኪን ጠይቁ። ለምን መሰላችሁ? የምር ጠላትሽ ነው አንተ። ኧረ በስመ አብ በቃ ይበቃል። አያምር፣ መልኩ አያምር፣ ሁኔታው አያምር፣ ጸጉር የለው፣ መላጣ፣ ሆዱ መላጣ። በጣም ያስገርማል። በጣም ያገኛታውን ሰው ነው ብዬ እኔ ደግሞ ይበቃ